በተለምዶ ቺቺኒያ ተብሎ የሚጠራው አካባቢ ነው ተወልጄ ያደግኩት። ሁኔታው በጣም ጨለማ ነው። ሁኔታው በጣም አስፈሪ ነው። በጣም ጥልቅ ነው። ጥሩ ያሉን ጓደኞች ነበሩ። በጣም አስቸጋሪ፣ በጣም ከባድ፣ እጅግም ጨለማ፣ ተስፋ መቁረጥ የሞላበት አካባቢውም ለሱስ የተጋለጠ እኛንም ወደዛ ለመሳብ እኛንም ለመጎተት በዛም ለመያዝ በጣም እድሉን የሚከፍቱልን አይነት አካባቢ ነው የነበረው። ሁኔታው በጣም ጨለማ ነው። ሁኔታው በጣም አስፈሪ ነው። በጣም ጥልቅ ነው። አንዳንዴ ራስን ለማጥፋት ሁሉ የሚወሰንበት በጣም ብዙ ልጆችም ራሳቸውን ሱሳይድ የሚያደርጉበት ራሳቸውን የሚያጠፉበት በጣም በብዙ አይነት ሱስ ውስጥ ገብተው ህይወታቸው የሚበላሽበት ማህበረሰብ መካከል ነው ያደግነው እኛ። በጣም በህይወቴ ላይ እኔ አሁን በህይወት ዘመኔ ሁሉ ከዚህም በኋላ ልረሳው ማልችለው ጌታ ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ የተቀበልኩበትን አንድ ስፔሲፊክ ቀን ብቻ ሳይሆን በዛ የነበረውን ኢቨንቱን ሁሉ አረሰው። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኛ አድርጌ እንድቀበል ወይንም እንድወስን ያደረገኝ የኔ ታላቅ ወንድም የነበረው አትክልት ይባላል። እሱ ጋር የነበረው መለወጥ እሱ ቀድሞ ነው ጌታን ያገኘው። የሱ ህይወት ራዲካሊ ነው የተቀየረው። ሙሉ በሙሉ ነው የሱ ህይወት የተቀየረው። ቀድሞ የነበረው ህይወት ጥሩ አልነበረም። ልክ ጌታ ኢየሱስ ክርስቶስን የህይወቱ ጌታ ሲያደርግ ወዲያው ተለወጠ። እኛንም ይስበን ጀመር። በተለይ እኔ በጣም አየው ነበር፣ በጣም እሳብ ነበር። በጣም ብዙ እሱን እከተለው ነበር፣ በሚያደርጋቸው ነገሮች እከተለው ነበር። በዚህ አጋጣሚ ነው እንግዲህ ወደ ጌታ ለመምጣት የወሰንኩት። ጌታ ኢየሱስ ክርስቶስን በትክክል የህይወቴ ጌታና ዳኛ አድርጌ የተቀበልኩበት ዕለት ታህሳስ ወር ላይ ቦሌ ሃይ ስኩል እማር ነበር። 9ኛ ክፍል ተማሪ ነበርኩኝ እና የተማሪዎች ህብረት የሻማ ፕሮግራም ይባል ነበራቸው። አስታውሰዋለሁ ቀኑ ምናልባት እንደ ዛሬ ያለው ትዝ የሚለኝ እና የዛን ቀን ታላቅ እህቴ እዛ ተማሪ ነበረች፣ የዛ ፌሎሺፕ ሜምበር ነበረች እና ጋበዘች። እሺ ብዬ ሄጄ ቁጭ አልኩኝ። አስታውሳለሁ የዛን ቀን ምስራቅ መሰረተ ክርስቶስ አንደርግራውንድ አዳራሽ ውስጥ ነበር ፕሮግራሙ የሚደረገው። አንድ ወጣት ልጅ ነበር የሚሰብከው የተማሪ ህብረቱ ላይ። እስኪ ጠራ ነው በቃ የጠበቅኩት። ውስጤ ይገላበጣል፣ ውስጤ ይንቀሳቀሳል። ማላቀው አይነት ደስታ ነው ውስጤ የሚነቃነቀው። ልክ እሱ ሲጠራን ራሴን ያገኘሁትኝ እዛ መድረኩ ጋር ነው ራሴን ያገኘሁትና በጣም በፍጹም ፈቃደኝነት ነው ይህንን ኢየሱስ ክርስቶስን ወደ ህይወቴ ያስገባሁት። ከዛን ቀን ጀምሮ ልነግርህ ከምችለው በላይ የጌታ ፍቅር በልቤ ላይ ፈሰሰ እና የማያቋርጥ እንባ በቃ ይወጣ ነበር ከአይኔ። መነካቴ እርግጥ ነበር ለራሴ ታወቀኝ ነበርና ያን ቀን በዚህ መንገድ አስታውሰዋለሁ። ጌታን ካገኘው በኋላ ያለኝን ህይወት ከቀድሞ ህይወቴ ጋር ሳነጻጽረው ቀንና ሌሊት ነው። ሊነጻጸርም አይችልም። በዚያኛው በነበረው ቀደም እንደተናገርኩት እጅግ በጣም ተስፋ መቆረጥ ነው። ሲመሽ ጭንቅ ነው፣ ሲነጋም ጭንቅ ነው። በቃ መኖር በጣም የሚያደክምበት አይነት ህይወት ነው። ይሄኛው ደግሞ የማያቋርጥ ሰላም አለው። ስትኖር እየተደሰትክ ነው የምትኖረው፣ እያመሰገንከው ነው የምትኖረው። እውነተኛ ሰላም አለው ከምንም ነገር ጋር ያልተያያዘ። ኢየሱስ ክርስቶስን በማግኘቴ እውነተኛ የሆነ እረፍት፣ እውነተኛ የሆነ ሰላምና ደስታ እኔ ህይወት ውስጥ ፈሷል። እሺ እኔ ስሜ ጥላሁን ጸጋዬ ይባላል። የማገለግለው በነብይነት አገልግሎት ነው። የአንድ ሚስት ባልና የሁለት ልጆች አባት ነኝ። ጌታን ከማግኘቴ በፊት የነበረኝ ህይወት ተወልጄ ያደግኩት እዚሁ አዲስ አበባ ቦሌ አካባቢ በተለምዶ ቺቺኒያ ተብሎ የሚጠራው አካባቢ ነው ተወልጄ ያደግኩት። በጣም አስቸጋሪ፣ በጣም ከባድ፣ እጅግም ጨለማ፣ ተስፋ መቁረጥ የሞላበት አይነት አካባቢ ነው። ለወደፊት ምንም አይነት ተስፋ የምናይበት አይነት አካባቢ አልነበረም። በዛ አይነት ህይወት ውስጥ ነው የነበርኩት። እንግዲህ የነበርንበትን ህይወት ትንሽ ዘርዘር አድርገን ለመመልከት ጥሩ ያሉን ጓደኞች ነበሩ። በተለያየ አይነት ሱስ ውስጥ ተጠምደው የነበሩ፣ ከተለያየ አይነት አካባቢውም ለሱስ የተጋለጠ ነው። የቺቺኒያ አካባቢ ለሱስ የተጋለጠ ነው። በተለያየ አይነት ሱስ ውስጥ የገቡ